ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችን ለእናንተ አቀርባለሁ። በዛሬ ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያ በሁለቱ የውሃ አካላት ቀይ ባህርና የአባይ ውሃ ላይ እያደረገች ያለችው እንቅስቃሴ አማካኝነት ከፍተኛ ስጋት ውስጥ ያሉት ግብጽና ኤርትራ በኢትዮጵያ ላይ ዳግም ከአልጀዝራው ዘገባ ሳይበቃቸው በሮይተርስ አዲስ ዘገባን ይዘው ወጥተዋል። ሮይተርስ ይዞት የወጣው ዘገባ ኢትዮጵያ የፍጥኖ ደራሽ ኃይሉን በጦር መሳሪያ በማስታጠቅ እንዲሁም ደግሞ የጦር መለማመጃ ካምፖችን አዘጋጅታለች የሚል ሐሰተኛ መረጃዎችን ያጠናከረ ዘገባን መነሻ በማድረግ የተለያዩ ዓለም አቀፍ የሚዲያ ተቋማት ጭምር የተለያዩ አስተያየቶችን እየሰጡ ይገኛሉ። ከዚህ መረጃ ጋር ተያይዞም ሆርን ሪቪው አዲስ ያወጣው የጥናት ጽሑፍም አለ። ይህን የጥናት ጽሑፍ መነሻ በማድረግም የተለያዩ ሀሳቦችን ለእናንተ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ እንግዲህ ኢትዮጵያ የተሻለ የሚባል የጦር አቅም እንዳላት በዓለም አቀፍ ደረጃ ማስመስከር ትችላለች። ኢትዮጵያ በታጠቀችው የጦር መሳሪያ ብቻ ሳይሆን የጦር መሳሪያውን የሚያንቀሳቅሱ የጦር ሰራዊት አባላቷ በዓለም ላይ 9ኛ ደረጃ ላይ ያስቀምጣት ሲሆን የኢትዮጵያ የጦር ሰራዊት ቁጥር መጨመር በግብጽና በኤርትራ ባለው የጦር ዝግጅት ጋር ተይዞ እንዲሁም ደግሞ የግብጽ ጦር ላይ የተወሰደውን ብልጫ በተመለከተ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፖለቲካ ስርዓታቸው ውስጥ ተተኪ ያለማፍራታቸውን ተከትሎ ከስልጣን በሚነሱበት ወቅት ላይ ኢትዮጵያ የአሰብ ወደብን ጨምሮ ሌሎች የኤርትራ ከተሞችን በቁጥጥር ስር የምታውልባቸው እድሎችን ይዞላት እንደሚመጣ የሚያሳይ አንድ ጽሑፍም ይፋ ወጥቷል። ይህ የጥናት ጽሑፍ ማን የጻፈው፣ በዚህ ጥናት ጽሑፍ ላይ ምን ሀሳቦች ተንጸባረቁ የሚለውን ጨምሮ ኢትዮጵያ ከአሰብ ወደብ በተጨማሪ በእጇ ልታስገባቸው የምችላቸው የኤርትራ ከተሞችን በተመለከተም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛለሁ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በሱዳን በቀጠለው የእርስ በርስ ጦርነት ላይ በቀጥታ እየተሳተፉ የሚገኙት ግብጽና ኤርትራ የአሜሪካ መንግስት ማዕቀብ እጥላለሁ የሚል ውሳኔ ካሳለፈበት ጊዜ ጀምሮ የማዕቀበሉ ፍራቻና የማዕቀቡ ስጋት ኢትዮጵያ ላይ የተለያዩ ክሶችን እንዲመሰርቱ እንዳስቻላቸው ጭምር እየተነገረ ይገኛል። ከወራት በፊት እንግዲህ አልጀዝራ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የጦር ሰፈር ገንብታለች ወይም ደግሞ የሱዳን ፈጥኖ ደራሽ ኃይል ወታደራዊ ልምምድ እያደረገ ነው፣ የኢትዮጵያ የጦር ሰራዊት እንግዲህ ከኢትዮጵያ የተመለመሉ ኃይሎች ጭምር በዚህ የሱዳን ፈጥኖ ደራሽ ኃይል ውስጥ ተካተዋል። ኢትዮጵያ የተባበሩት አረብ ኤምሬት እየደገፈች ያለችውን የሱዳን ፈጥኖ ደራሽ ኃይልን ትደግፋለች የሚሉ መረጃዎችን በአልጀዝራ አማካኝነት ግብጽና ኤርትራ እንዳሰራጩ ጭምር ተገልጿል። ግብጽና ኤርትራ በአልጀዝራ በኩል ያሰራጩት መረጃ ታዲያ በተለያዩ መንገዶች ሊረጋገጥ ያልቻለ እንዲሁም ደግሞ ኢትዮጵያ በሱዳን የፈጥኖ ደራሽ ኃይል ላይ ስሟ በተደጋጋሚ በሚነሳው መልኩ ሊረጋገጥ ያልቻለ ከኢትዮጵያ ምንም አይነት የጦር መሳሪያ ለፈጥኖ ደራሽ ኃይሉ እንዳልተሰጠ የፈጥኖ ደራሽ ኃይሉም በኢትዮጵያ የውስጥ እንቅስቃሴ ላይ እያደረገ መሆኑን የሚያሳይ ምንም አይነት መረጃ ባለመገኘቱ ምክንያት አሁን ላይ በኢትዮጵያ በግብጽና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ የዓለም አቀፉ ማህበረሰብ ትኩረት ለማግኘትና ኢትዮጵያ አሜሪካ ዲሴምበር 31 2025 ላይ በይፋ በሱዳን ያለው የእርስ በርስ ጦርነት ሰብአዊ ተኩስ አቁም እንዲያቆም ወይም ደግሞ እንዲፈራረሙ ካቀረበች ጥያቄ በኋላ በዚህ ጥያቄ ላይ ሱዳን ማትስማማ ከሆነ በቀጥታ የሚሆን በተዘዋዋሪ መንገድ ይህን ጦርነት እያበረታቱ የሚገኙ ሀገራት ላይ ማዕቀብ እጥላለሁ ማለቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ ይጥሉብናል የሚል ስጋት ያደረባቸው ግብጽና ኤርትራ የማዕቀቡ ተካታች አድርገው ኢትዮጵያን በማሳተፍ ከኢትዮጵያ ጋር የሚኖራቸውን ፉክክር ኢትዮጵያ ብልጫ እንዳትወስድባቸው ለማድረግ በሚያደርጉት ጥረት አማካኝነት ኢትዮጵያ ላይ
ሐሰተኛ ክሳቸውን መመስረታቸውን አጠናክረው ቀጥለውታል። አስቀድመው በግብጽና በኤርትራ የሚዲያ ተቋማት በሌሎች አካላት በኩል ሲያንጸባርቁት የነበረውን ዘገባ አሁን ላይ ደግሞ በይፋዊ መንገድ በሮይተርስ ላይ ገልጸውታል። ሮይተርስ እንግዲህ በግብጽና በውስጠ ታዋቂነት ባለችው ኤርትራ መንግስት በተሰጡ መረጃዎች በጀነራል አልቡርሃን አማካኝነት በተሰጡ መረጃዎችን መነሻ በማድረግ የኢትዮጵያ መንግስት የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር ላይ የጦር ሰፈሩን እንዲገነባ ፈቅዷል፣ ወይም ደግሞ የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር ላይ የጦር ሰፈር ገንብቷል የሚል ሐሰተኛ መረጃን ይፋ አድርጓል። በነገራችን ላይ ይህ መረጃ ሐሰተኛ ነው ስላችሁ እኛ እንደ ኢትዮጵያውያን ወይም ደግሞ እንደ አንድ ኢትዮጵያዊ ሐሰተኛ ነው ብለን የኢትዮጵያን የዲፕሎማሲያዊ አካሄድን ከመደገፍ ባለፈ በተጨባጭ ሮይተርስ ራሱ በጻፈው ጽሑፍ ላይ ሐሳብን በሐሳብ አጋጭቶ ሐሰተኛ መረጃ መሆኑን በይፋ ያረጋገጠበት ሂደት መኖሩን መነሻ በማድረግ ነው። ከዚሁ ጋር ተያይዞ በግለሰብ ደረጃ የተለያዩ ፖለቲከኞች፣ የተለያዩ አስተያየት ሰጪዎች ሐሳባቸውን ገልጸዋል። ሆርን ሪቪው ግን የእነዚህን ሐሳቦች ጠቅለል አድርጎ አንጀት አርስ የተባለ ምላሽ እንግዲህ ለሮይተርስ ዘገባ ሰጥቷል። ሆርን ሪቪው የሰጠው ዘገባ ምንድን ነው የሚለው ወይም ደግሞ ከዚህ ከሮይተርሱ ዘገባ ጋር በተያያዘ የሚነገረው ነገር ምንድን ነው የሚለውን ደግሞ ቆም ብሎ ማየትና መዳሰስ አስፈላጊ ነው። አልጀዚራ ከወራት በፊት ይዞት የወጣውን ዘገባ በተመሳሳይ ይዘት ይዞት የወጣው ሮይተርስ እንግዲህ ያለው የሱዳን ፈጥኖ ደራሽ ኃይል የጦር ሰፈሩን በኢትዮጵያ ገንብቷል ይላል። የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ የጦር ሰፈሩን መገንባቱን የገለጸው ሮይተርስ አንድ ዓለም አቀፍ የሚዲያ ተቋም ምንም አይነት የኢትዮጵያ መንግስት የጦር አመራሮችን ከኢትዮጵያ መንግስት በኩል በዚህ ጉዳይ ላይ አስተያየት መስጠት የሚችሉ አካላትን ኦፊሻል የሆኑ መረጃ ምንጮችን ጭምር ባለመጥቀስ ራሳቸው ምናሉ የፈጥኖ ደራሽ ኃይሉ በኢትዮጵያ ድንበር ላይ የጦር ሰፈሩን ገንብቷል የሚል መረጃ አቀረቡ ማለት ነው። ይህ ደግሞ የሚያሳየው እነዚህ የመረጃ ምንጮች የመጡት ከኢትዮጵያ ጋር ባላንጣ ከሆኑት ከኤርትራ፣ ከግብጽ እንዲሁም ደግሞ ከጀነራል አልቡርሃን ጦር ነው። የጀነራል አልቡርሃን ጦር አሁንም ድረስ እየተወሰደበት ያለው ብልጫ ጋር ተያይዞ የፈጥኖ ደራሽ ኃይሉን ኢትዮጵያ እየደገፈች ነው የሚል አቋም አለው። ኢቭን ሌላው ቀርቶ የሱዳን ፈጥኖ ደራሽ ኃይል በተለያዩ መንገዶች የጦር እርምጃዎችን እየወሰደ ባለበት በዚህ ወቅት ላይ ጀነራል አልቡርሃን በውስጣዊ ጉዳዩ ላይ ከማተኮር ይልቅ ሙሉ ለሙሉ ትኩረቱን በምን ላይ አድርጓል? የኢትዮጵያን የውስጥ ሰላም ለማወቅ እንደ አርሚ 7 ያሉ አርሚ 15 ያሉ ህዋት የጦር ኃይሎች የሚላቸውን አካላት በሱዳን እያሰለጠናቸው ይገኛል። በራሳቸው የውስጥ ጉዳይ ላይ ከመጠመድ ይልቅ በኢትዮጵያ የውስጥ ጉዳይ ላይ የተጠመዱ እነዚህ ሀገራት በጋራ በመሆን ለሮይተርስ በሰጡት መረጃ መሰረት ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን የጦር ቤዝ ወይም ደግሞ የጦር ሰፈር ገንብታለች የሚሉ ሐሰተኛ መረጃዎችን እያሰራጩ ይገኛሉ። ስለዚህ እነዚህ አሁን ላይ እንደነገርኳቸው ምንም አይነት ኦፊሻል የሆኑ ምንጭ የሌላቸው የመንግስት አስተያየት ያልተሰጠበት አንድ የሚዲያ ተቋም የሆነ መረጃን በሚያሰራጭበት ጊዜ ከሁለቱም ከፍተኛ የመንግስት ባለስልጣናትም ሆነ መረጃ ሊገኝባቸው ከሚችሉ ተቋማት ላይ የማመሳከር ወይም ደግሞ ሐሳባቸውን ተቀብሎ ባላንሱን የመስራት ፌርነሱን የመስራት አካውንታብሊቲን የሚወስዱ ነገሮች ላይ ክሊር የማድረግ ጉዳይ ያለበት ኃላፊነት ያለበት ትልቅ የሚዲያ ተቋም ምንም አይነት ማረጋገጫ ከኢትዮጵያ መንግስት በኩል ሳይወስድ ከነሱ ከግብጽና ከኤርትራ ወይም ደግሞ ከሱዳን ከፍተኛ ባለስልጣናት በወሰደው መረጃ መሰረት እነዚህ መረጃዎች ተጋርተዋል። ከዛ በተጨማሪ እነሱ እያሉ ያሉት የደህንነት ማስታወሻዎችንና የሳተላይት ምስሎችን በመጠቀም ነው ሮይተርስ ይህንን ዘገባ ያሰናዳው። ስለዚህ በሳተላይት ምስሉ ወይም ደግሞ የሳተላይት መረጃው መሰረት ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይሉ የጦር ሰፈር ገንብታለች፣ ከፍተኛ የሚባል የፈጥኖ ደራሽ ኃይሉ ወታደራዊ ኃይል የጦር ልምምዱን በኢትዮጵያ ድንበር ላይ እያደረገ ነው የሚገኘው የሚል መግለጫ ነው። ሮይተርስ እንዳለው ከሆነ የሳተላይት መረጃውን አግኝተናል ብሎ የሳተላይት መረጃው እዚህ ጋር አያይዤላችኋለሁ። እዚህ አጠገቤ ላይ ያለውን ቪዲዮ መመልከት ትችላላችሁ። በሳተላይት መረጃው ላይ እንደሚያሳየው ከሆነ የሳተላይት መረጃው የጦር ሰፈር ሲገነባ ለዛውም እንደ ሱዳን ፈጥኖ ደራሽ ኃይል በተባበሩት አረብ ኤሚሬት እንደሚደገፈው አይነት የሱዳን ፈጥኖ ደራሽ ኃይል ረጅም ርቀት መምዘግዘግ የሚችሉ ድሮኖችን፣ ሚሳኤሎችን የታጠቀ ኃይል የጦር ሰፈር ከተገነባለት የማሰልጠኛ ሜዳ ያስፈልገዋል፣ የተኩስ ልምምድ ቦታ ያስፈልገዋል፣ የጦር መሳሪያ ማከማቻ የሎጂስቲኮቹን የሚያስቀምጥበት ቋት ያስፈልገዋል፣ ወታደራዊ የሆኑ መዋቅሮችም ያስፈልጉታል። እነዚህ ሁሉ ሲኖር ነው የጦር ሰፈር ተገንብቷል ተብሎ ሊነገር የሚችለው። በተደጋጋሚ ግብጽ በኤርትራ በጅቡቲ እንዲሁም በሱዳን ድንበር በመጠቀም ኢትዮጵያ ላይ ጥቃት ለመፈጸም የምታደርገውን እንቅስቃሴ ኢትዮጵያ በድንበር ላይ እያደረገች ባለችው በተጠንቀቅ በቆመ ጦሯ አማካኝነት ስለተከላከለች የሱዳን ፈጥኖ ደራሽ ኃይል የጦር ሰፈር ገንብቷል በኢትዮጵያ ድንበር ላይ ተብሏል። ተገነባ የተባለው የጦር ሰፈር ግን እነዚህ መሰረታዊ የሆኑ የአንድ ጦር ሰፈር
አቋም የላቸውም ወይም ደግሞ እነዚህን ሁሉ ያላሟሉ ናቸው። ስለዚህ የትኛውም ኃይል እነዚህ ኃይሎች ባልተሟሉበት ሁኔታ እነዚህ አይነት ኢንፍራስትራክቸራሎች የመሰረተ ልማት ስራዎች ባልተሰሩበት ሁኔታ ላይ የጦር ሰፈሩን ሊገነባ አይችልም። ስለዚህ እዚህ ጋርም እንደምትመለከቱት ቪዲዮ ላይ እንዳለው የሳተላይት ምስሉ የጦር ሰፈር ኢትዮጵያ ገንብታለች በማለት የሚያስቀምጠው እነዚህን ሁሉ ያላቀፈ እነዚህን ሁሉ ያልያዘ መንደር ነው። ከመንደርነት ባለፈ ግን የራሱ የሆነ በኢትዮጵያ መንግስት በኩል ደግሞ የሚደረጉበት እንቅስቃሴዎች አሉ። እነዚህ የምንላቸው የኢትዮጵያ መንግስት የድንበር ጥበቃዎችን ለማድረግ የተሰራ የወታደራዊ እንቅስቃሴ የሚደረግበት ቀጠና ነው። አካባቢው በራሱ የኢትዮጵያ መንግስት የድንበር ጥበቃ የሚያደርግበት ለምን? ግብጽ በህዳሴ ግድቡ ምክንያት የደረሰባት ሽንፈት አለ። ሱዳንም የአባይ ውሃ ላይ አሁን ላይ እያደረጉት ያለው ተቋም አለ። ግብጽ ጦሬን አዘምታለው በኢትዮጵያ ላይ በህዳሴ ግድብ ዙሪያ ላይ ያለው የበላይነት ካልተጠበቀ እያልሽ ባለችበት በዚህ ወቅት ላይ ኢትዮጵያ የድንበር ጥበቃውን ማጠናከር አለባት። የድንበር ጥበቃ የምታደርግባቸውን ሰፈሮች ነው እነሱ በሳተላይት ምስል ላይ አጋርተው ለፈጥኖ ደራሽ ኃይሉ የተገነባ የጦር ሰፈር ያሉት። ይሄ ደግሞ የሚያሳየው ኢትዮጵያ በተጠንቀቅ መቆሟን መቋቋም ያልቻለችው ግብጽ የሱዳን ፈጥኖ ደራሽ ኃይል የጦር ሰፈር ነው በማለት ዓለም አቀፉ ማህበረሰብ ኢትዮጵያ ላይ እርምጃ እንዲወስድ የሱዳን ፈጥኖ ደራሽ ኃይል አካባቢውን ለቆ ይውጣ ተብሎ በዛ የጦር ሰፈር ላይ ወይም ደግሞ የድንበር ጥበቃ ሰፈሮች ላይ እርምጃ እንዲወሰድና በድንበር አካባቢ ያለው ጥበቃ በድንበር አካባቢ ያለው እንቅስቃሴ እንዲስተጓጎል ምቹ አጋጣሚን ለማግኘት ያደረገችው ጥረት ነው። ከዛ በተጨማሪ ይህ አካባቢ ሳተላይቱ ላይ የምትመለከቱት ምስል ያለው በቤንሻንጉል ጉሙዝ ክልል ያለው የወርቅ ቁፋሮ ካምፖች ናቸው። በተጨባጭ ዓለም አቀፉ ማህበረሰብ የሚያውቀው ከዚህ በፊትም የተለያዩ የሳተላይት መረጃዎች ይፋ ባወጡት መሰረት የኢትዮጵያ መንግስት በቤንሻንጉል ጉሙዝ የሚካሄደውን የወርቅ ቁፋሮ ካምፖችን የገነባበት አካባቢ ነው። የድንበር ጥበቃ የሚያደርግበት የወታደራዊ ጥበቃ ሰፈሮች ናቸው። ከዛ በተጨማሪ ደግሞ ለወርቅ ቁፋሮ የሚደረጉ ናቸው። እነዚህ የሳተላይት ምስሉን ሮይተርስ ያጋራውን የሚጻረሩ ወይም ደግሞ ውድቅ የሚያደርጉ ሐሳቦች ናቸው። ከዚህ በተጨማሪ ሮይተርስ ባጋራው መረጃ ላይ ራሱ ምንድነው ያለው? የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር ላይ የገነባው የጦር ሰፈር 2500 ሰራዊት የመያዝ አቅም አለው ይላል። 2500 እዛው ላይ ምን ይላል ደግሞ ከ6900 በላይ ተዋጊዎች በከባድ የጭነት ተሽከርካሪ ወደዛ መንደር ገብተዋል። 2500 የሚችልን የጦር ሰፈር 6900 ኃይል ተቀብሏል በማለት ራሳቸው የዳታ ወይም ደግሞ የቁጥር የአሃዝን ያጻረረ አይነት ጂኦፖለቲካዊ ውጥረት የሚፈጥር መረጃን አጋርተዋል። በጥቅሉ የውጭ ጣልቃ ገብነትን ህጋዊ ለማስመሰል የሚደረጉ ጥረቶች ናቸው። ኢትዮጵያ በሱዳን የእርስ በርስ ግጭት ውስጥ ጣልቃ ገብታለች በማለት ኢትዮጵያ የማዕቀቡ ተካፋይ እንድትሆን ኢትዮጵያ የሱዳንን የውስጥ ሰላም እያተራመሰች ነው በማለት አሜሪካ እርምጃ እንድትወስድባት እነሱ ላይ የሚያርፈው የዱላ በትር ኢትዮጵያ ላይ እንዲያርፍ ጭምር ካላቸው ፍላጎት ጋር የተያዘ ነው። የውስጥ ጉዳይ ላይ የሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ በመግባት የተካነ ልምድ ያላት ኤርትራ ከግብጽ ጀርባ ሆና ኢትዮጵያ በዚህ ህግ ላይ በዚህ ክስ ላይ እንድትከሰስ ከሚገፋፉ አካላት መካከል ቀዳሚዋ ነች። ይሄ ማለት የኤርትራ ጦር በኢትዮጵያ የውስጥ ጉዳይ ላይ በኢትዮጵያ ህዋትን ከመደገፍ ባለፈ ሌሎች ታጣቂዎችን የጦር መሳሪያ ማስታጠቅ ልምምድ እንዲያደርጉ ማድረግን የመሳሰሉ ስራዎችን እየሰራ በኢትዮጵያ ውስጥ ጉዳይ ላይ የሚገባው የኤርትራ ጦር ግብጽ በኤርትራ ውክልና ሰጥታ እየደገፈች ያለችውን ሁሉ እንዳይታወቅባቸው በሚያደርጉት ጥረት ላይ ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ ጣልቃ ገብታለች። እኔ በጣም የሚያሳዝነኝ በጣም ሰፊ የምንላቸው ቁጥር ያላቸው ደግሞ ሶሻል ሚዲያ ላይ ማህበራዊ ድረገጽ ላይ የተለያዩ መረጃዎችን የሚያቀርቡ ግለሰቦች የሱዳን ፈጥኖ ደራሽ ኃይሉን ኢትዮጵያ የጦር ሰፈር ገንብታለች ብሎ ሮይተርስ እና ቢቢሲ በአማርኛ ተርጉመው ሮይተርስ እንዳለው ብለው ሲዘግቡ የሳተላይት መረጃውን ሳያመዛዝኑ ያለውን ነገር ግልጥ አድርገው ሳያዩ ኢትዮጵያ ገንብታለች በሚል ደረጃ ግብጽና ኤርትራ ሊፈጥሩት የፈለጉትን ዲፕሎማሲያዊ ጫና ማገዘን የመሰሉ አይነት ሂደቶች መፈጠራቸው ነው። እንደዚህ አይነት ነገሮች የሀገርን ናሽናል የሆኑ ኢንተረስቶችን የሀገርን ብሔራዊ ጥቅም የሚያሳጡ ጉዳይ ናቸው። ተገነባ የተባለው የጦር ሰፈር በሳተላይት ምስል የማይገናኝ አንድ የጦር ሰፈር ሊኖረው የሚገባው መሰረተ ልማት የሌለው ራሱ የሮይተርስ ዘገባ በአሃዝ ደረጃ የሚጻረር አግባብነት የሌለው ሚዛናዊ ያልሆነና ታማኝ ምንጮችን ያልጠቀሰ ዘገባ ነው። በጥቅሉ ይሄ ነው ሐሳቡ። ሁለተኛው መረጃችን እንግዲህ በኢትዮጵያ በግብጽ በኤርትራ መካከል ያለው አሁን ላይ የነበረው የዲፕሎማሲ ፍጥጫ
ወደ ወታደራዊ ፍጥጫ ተቀይሯል። በእነዚህ ሀገራት ብቻ ሳይሆን በአፍሪካ ቀንድ ላይ እየተንቀሳቀሱ የሚገኙ ሀገራት ሀያላን ሀገራት ጭምር ወታደራዊ ፍጥጫ ውስጥ እየገቡ ያሉበት ሁኔታ አለ። በዚህ ወቅት ላይ ግሎባል ፋየር ፓወር የተባለው ዓለም አቀፍ ተቋም ታዲያ የተለያዩ ሀገራትን የጦር አቅም መረጃን በሚያሰራጭበት ድረገጹ ላይ በ2025 26 ላይ ባወጣው መረጃ መሰረት ኢትዮጵያ በአፍሪካ ቀዳሚ የሆነ አሁን ላይ በተግባር ላይ ያለ በስምሪት ላይ ያለ የጦር ሰራዊት ያላት ሀገር ስትሆን በዓለም አቀፍ ደረጃ ደግሞ 9ኛ ደረጃ ላይ ተቀምጣለች። በዓለም አቀፍ ደረጃ በጦር ሰራዊት አቅም ከ1 እስከ 10 ውስጥ መግባት ማለት በዓለም ላይ የሚገኘውን የጦር አቅም የበላይነት መምራት እንደሆነ ጭምር ነው የሚነገረው። ሌሎች ሀያላን የምንላቸው ሀገራት ከ1 እስከ 10 እየተሰለፉ ባሉበት በዚህ ወቅት ላይ ኢትዮጵያ 503,000 የጦር ሰራዊት ይዛ ከዓለም 9ኛ ደረጃ ላይ ከአፍሪካ ደግሞ በ1ኛ ደረጃ ላይ በቀዳሚነት ተቀምጣለች። የኢትዮጵያ የጦር አቅም መስፋት ወይም ደግሞ የኢትዮጵያ ሰራዊት አሁን ላይ ባለው ሁኔታ በተግባር ላይ ያለው ይህ ሰራዊት ይፋ መሆኑ የኤርትራ መንግስት በግዳጅ የተባበሩት መንግስታት ድርጅት ሁልጊዜ እንደምላችሁ ዘመናዊ ባርነት ብሎ በሰየመው ወታደራዊ ምልመላ ወጣት ሳይቀር ጡረታ የወጡ ሳይቀሩ ሌሎች አካላትን በማሳተፍ የመለመላቸው በተለይም ደግሞ አሁን ከቅርብ ጊዜ ወዲህ የኤርትራ ወኔ የጦር ወኔ እያለ በማስታወቂያ ሚኒስተሩ ኦፊሻል ገጽ ላይ ጭምር የጦር ቅስቀሳ እያደረገ ባለበት በዚህ ወቅት ላይ ኤርትራ ያላት የጦር አቅም 350,000 የጦር አቅም ነው። እነዚህ 350,000 የጦር አቅሞች ኢትዮጵያ ካላት አሁን ላይ 503,000 የጦር አቅም ያነሱ መሆናቸው የኤርትራ ጦር በኢትዮጵያ ጦር ብልጫ እንዲወሰድበት ያደርጋል። በተቃራኒው በአፍሪካ ቀንድ ላይ ሀያል ነኝ የጦር አቅሜ ጠንካራ ነው ቀዳሚ ነኝ እያለች የምታስወራው ግብጽ አሁን ላይ ያላት 438,500 የጦር ሰራዊት ነው። በሁለቱ ሀገራት ላይ ብልጫ የወሰደችው ኢትዮጵያን ዲፕሎማሲያዊ ጫና ለመፍጠር በሚያደርጉ ጥረት አልተሳካላቸውም። ይበልጥ ኤርትራና ግብጽ ኢትዮጵያ ላይ ሐሰተኛ ፕሮፓጋንዳ ሲሰሩ የተለያዩ ዓለም አቀፍ ተቋማትን ለማሳመን ጥረት ሲያደርጉ ከሀያላን ሀገራት ጋር ለመጣመር ጥረት ሲያደርጉ ኢትዮጵያ ያላት የጦር አቅም ብቻ ሳይሆን ኢትዮጵያ አሁን ላይ ያመጣች ያለችው ሁሉን አቀፍ ለውጥ በዲፕሎማሲ ብቻ ሳይሆን በወታደራዊ መስኩ ላይ ጫና እንድትፈጠር ብልጫ እንድትወስድ አድርጓታል። በነገራችን ላይ የኢትዮጵያ 503,000 የጦር አቅም ከቁጥር ባለፈ የተገነባበት አግባብ ብዙ ዋጋ የተከፈለበት አግባብ ከፍተኛ የሆነ የፋይናንስ ወጪ የተወጣበት አግባብ ከመሆኑም በተጨማሪ የጦር ሰራዊቱ ስልጡን ዘመናዊ ቴክኖሎጂ መታጠቅ የሚችል በሌሎች ሀያላን ሀገራት ጭምር በመሄድ ተሞክሮን እየቀሰመ ጀግና ሰራዊት መሆኑ የተመሰከረለት የተባበሩት መንግስታት ድርጅት ያከበረው ሌሎች ሀገራት ለውስጣዊ ችግሮቻቸው ለውስጣዊ ውጥረቶቻቸው መፍትሄ ሰጪ አድርገው የተቀበሉት ስለ ጀግንነቱ የሚነገርለት ሰራዊት ነው። ለዚህም ነው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ሲያከብር ጠቅላይ ሚኒስትር ዶክተር አብይ አህመድ ሚግ 21 የታጠቃችሁ ሀገራት ሱ30 እና ጄሲ10ን ከታጠቀ ሀገር ጋር ጦርነት ከመፍጠር ይልቅ አብረን እንስራ በጋራ እንስራ የተባለው እዛ ጋር የጦር ሰራዊቱ ቁጥር አልተነሳም። አሁን የጦር ሰራዊቱ ቁጥር የኢትዮጵያ መጨመር ብቻ ሳይሆን አሁን ባለው ሁኔታ ላይ የኢትዮጵያ የጦር ሰራዊት አቅም አዳጊ ቁጥር ነው። የኤርትራ በተቃራኒው ስንመለከተው የጦር መኮንኖቻቸው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ግጭት ውስጥ ናቸው። ከፍተኛ የሚባለው የጦር ሰራዊቱ ከኢትዮጵያ ጋር ጦርነት ብንፈጥር ልንተርፍ የምንችለው በፈጣሪ ታምር ነው በማለት ጭምር ፍርሃት ውስጥ ነው ያለው። ደሞዝ አይከፈለውም፣ ሎጂስቲኩ አልተሟላለትም፣ ሁል ጊዜ ግጭት ነው፣ ሁል ጊዜ ጦርነት ነው። የትኛውም የዓለም ጥግ ላይ ሰላም እንዲያስከብር ሄዶ አያውቅም። የኤርትራ ጦር ተመስግኖ አያውቅም። የኤርትራ ጦር ስለ ጀግንነት ተነግሮለት አያውቅም። ራሳቸው ግን አገራችንን ድንበራችንን ለማስጠበቅ የሞት ዋጋ የደም ዋጋ እንከፍላለን ብለው ከኢትዮጵያ ጋር ወደ ጦርነት ካልገባን ይላሉ። ሚግ 21 ታጥቀው በ350,000 አሁን ላይ እንቅስቃሴ እያደረገ በሚገኝ ጦር ሰራዊት 503,000 የጦር ሰራዊት ከታጠቀች ኢትዮጵያ ጋር አደገኛ የሚባሉ የጦር ጀቶች የጦር ድሮኖችን ዘመናዊ የጦር መሳሪያዎችን ከታጠቀች ኢትዮጵያ ጋር ጦርነት ካልገባን ካልገጠምን ካልተዋጋን ህዝብ እናስፈጅ ያሉ ይገኛሉ። ግሎባል ፋየር ፓወር ያወጣው መረጃ ኢትዮጵያ በአፍሪካ ብልጫ ማግኘቷ ወታደራዊ ብልጫን ከመስጠቱ በተጨማሪ አሁን ላይ ያለችበት የቀይ ባህሩ ጉዳይ የአባይ ውሃ ጉዳይ በግብጽና በኤርትራ መካከል ያለው ደግሞ በቀጠናው ላይ ከሌሎች ሀገራት ጋር ዲፕሎማሲዋን ፈጥራ
እንደ አንድ ሉዓላዊት ሀገር ብቻ ሳይሆን የአፍሪካ ቀንድን በመምራት ከና አሜሪካ ጋር ጭምር ስትራቴጂክ የሆነ ስምምነት እንድትፈርም ያስቻላት የሰራችበት ያደራጀችው ጠንካራ የተባለው የጦር ሰራዊት ነው። ኮማንዶ ሲመረቅ አርቲፊሻል ኢንተለጀንስ ተጠቅመው ነው፣ ይሄን ያህል ቁጥር የለውም ይባላል። የፖሊስ ኃይል ሲመረቅ አርቲፊሻል ኢንተለጀንስ ነው የሚሉ አካላት ኢትዮጵያ 503,000 በተጠንቀቅ የቆመ እየተንቀሳቀሰ ያለ የጦር አቅም አላት፣ የጦር ሰራዊት አላት ተብሎ ዓለም አቀፉ ድረገጽ ይፋ ሲያደርግ ኤርትራን 350,000 ሰራዊት አላት ሲል ምኑን ነው የሚዋሹት? ስለዚህ በዚህ ሰፊ ልዩነት ውስጥ ያለው የግብፅና የኢትዮጵያና የኤርትራ የጦር ልዩነት አሁን ላይ ባለው ከ150,000 በላይ ነው። ከግብፅ ጋር ያለው ልዩነትም 100,000 ሊጠጋ የደረሰ ነው። እነዚህ ሀገራት በተናጠል አይደለም በጣምራ ቢመጡ ጭምር የኢትዮጵያ ጦር ድንበርን ከማስጠበቅ ባለፈ ብልጫ ሊወስድባቸው እንደሚችል በደንብ ያሳየ ግልጥ አድርጎ ያስቀመጠ ጉዳይ ነው። ለዚህም ነው ኢትዮጵያ በአፍሪካ ቀንድ ላይ ገናና ናት ሲባል ሀያል ናት ሲባል አምነው መቀበልና ከኢትዮጵያ ጋር ተስማምቶ ለመኖር ማቀድ ያለባቸው። ለዚህም ነው ጠቅላይ ሚኒስትሩ ከኛ ጋር ግጭት ውስጥ ከምትገቡ አብረን እንስራ አብረን እናልም ያላቸው። ይህን መነሻ አድርጋ አይደል እንደ ጅቡቲ ከግብፅ ጋር የፈረመችውን ስምምነት ትታ ሸርተት ያለችው። ሶማሊያ ሰላም ማስከበር ውስጥ እኮ ዋጋ እየከፈለ ያለው ግብፅ ዛሬ እንደፈለኩ ልቦርቅበት ብላ እነ ቱርክ እነ ሳውዲ እነ ኳታር ሶማሊያን ለጥቅማቸው የሚጠቀሙት የኢትዮጵያ ጦር እዛ ስላለ እኮ ነው። የኢትዮጵያ ጦር የሶማሊያን በሽብር ጥቃት ላይ እንዳትወድቅ በሚያደርገው ጥረት ነው እንጂ የኢትዮጵያ ጦር አካባቢውን ለቆ ቢወጣ እነሱም ሶማሊያን ተጠቅመው እርምጃ ለመውሰድ አይደፍሩም። ሶማሊያ ድንበር ላይ ድርስ አይሉም ነበር። ስለዚህ የኢትዮጵያ ጦር በዚህ ሰፊ ልዩነት መምራቱ ለኤርትራና ለግብፅ የጦር ትንኮሳ እናደርጋለን ሳይሆን አሁን ላይ እያሰጋቸው መጥቷል። ምንድነው ቀጣይ የሚፈጠረው? ምንድነው የምንሆነው የሚለው ስጋት ውስጥ የከተታቸው ጉዳይ ሆናል። ለዚህም ነው የግብፅ ጦርም ሆነ የኤርትራ ጦር አሁን ባላቸው ሁኔታ ላይ እንቅስቃሴያቸውን አጠናክረው ካልቀጠሉና ከኢትዮጵያ ጋር ቁጭ ብለው ዲፕሎማሲያዊ ውይይት ካላደረጉ በስተቀር ዋጋ ይከፍላሉ የሚባለው። የኢትዮጵያ ጦር ራሱን አቅሙን ዛሬ የሚቆም አይደለም የሚጠናከር ነው። የኤርትራ ጦር ከየትም አምጥቶ ሊያጠናክረው አይችልም። በግዳጅ እየያዘ እያነቀ እያስገባቸው ነው 350,000 ያደረሳቸው። እሱም ዘመናዊ ያልሆኑ የጦር መሳሪያዎች፣ እሱም እየወሰዱት ያለው የጦር ስልጠና ባርነት፣ የተረገጥክ ሰልጥን በየወታደራዊ ማሰልጠኛ ካምፕ ውስጥ እየተቀበሩ ከቤተሰቦቻቸው እንዳይገናኙ እየተደረጉ የኤርትራ ወታደራዊ ማሰልጠኛዎችና እስር ቤቶች ጉዳቸው እንኳን ተዘግዝቆ ቢወጣ የማያልቅ አይነት እንቅስቃሴ የሚደረግበት ሀገር ላይ 350,000 ወታደራዊ ኃይል አላቸው የሚል መረጃ ይፈውታል። እንግዲህ የኢትዮጵያ የጦር አቅም ግሎባል ፋየር ፓወር ይህንን እንግዲህ አስቀምጧል። ስለዚህ ኢትዮጵያ በቀጠናው ላይ ያላትን ብልጫ ረጋቶች በአፍሪካ 1ኛ ነች፣ በዓለም 9ኛ ነች። መሞከር ነው እንግዲህ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ መጨረሻው አጀንዳ ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን ጂኦፖለቲካል ሞኒተር በተባለ ድረገጽ ላይ አሌክስ ሴልተስ የተባለ ጸሐፊ አነጋጋሪ የተባለ ጽሑፍ ጽፏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ3 አስርት ዓመታት በኋላ ኤርትራን በመሩበት አካሄድ ተተኪ መሪ አላፈሩም። ከስልጣን ቢወርዱ የሚመራ አካል የለም። ይሄ ማለት ኤርትራን እሳቸው ከሞቱና እሳቸው ካለፉ በኋላ ማንም ቢጠቀልላት ማንም ቢገዛት ግድ የለኝም እኔ በስልጣን እስካለው እኔ ብቻ ልግዛት በሚል አካሄድ ተተኪ ሳያፈሩ መቆየታቸው በተደጋጋሚ ተገልጿል። በተደጋጋሚ ሲገለጽ ተተኪ አላፈሩም እየተባለ ባለበት በዚህ ወቅት ላይ ሰውየው ከከፍተኛ የጦር መኮንኖቻቸው ጋር ከከፍተኛ ባለስልጣናቶቻቸው ጋር ግጭት ውስጥ ገብተዋል። ግጭት ውስጥ ከመግባት ባለፈም ደግሞ ባለስልጣናቶቻቸውን እያሰሩ ነው የሚገኙት። ከዚህ በፊት ከዛሬ 15 እና 20 ዓመታት በፊት ከፍተኛ የሚባሉ የኤርትራ መንግስት ባለስልጣናት ፖሊሲ ማሻሻያዎች ላይ ጥያቄ ስላነሱ እንዴት ከኔ በላይ ታውቃላችሁ፣ እናንተ ለኤርትራ ህዝብ ከኔ በላይ ለምን ትጨነቃላችሁ በሚል የታሰሩ እንዳሉ ጭምር መረጃዎች ያሳያሉ። በቅርቡም አምነስቲ ኢንተርናሽናል፣ ሂውማን ራይትስ ኮሚሽን እነዚህ ሰዎች እንዲፈቱ እንዲለቀቁ ጥያቄ ቀርቧል። ታዲያ አሁን ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እየመሩት ባለው የፖለቲካ ሁኔታ ላይ ተተኪ አላፈሩም። የጦር ጀነራላቸውን እኮ ማየት ነው። ጀነራል ፊሊጶስ ተተኪ አልተፈራባቸውም። እያያቸው ነው። እድሜያቸው ሄደዋል። በጣም ትልልቅ ሰዎች ሆነዋል። አሁን ላይ የመርሳት ችግር የሚያጋጥምበት እድሜ ላይ ተደርሷል። ግን ተተኪ የለም። የኤርትራን ፖለቲካ የሚረከብ የለም።
ወጣት ጠፍቶ አይደለም። ነገር ግን በተበላሸ የነሱ አካሄድ በተበላሸ የነሱ ስርዓት ውስጥ የሚዘፈቅ ስለሌለ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ቢነሱ አብርሃም የተባለው ልጃቸውን ወደ ስልጣን ሊያመጡት ይችላሉ የሚሉ ሐሳቦች እየተነሱ ነው ያለው። ነገር ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሀገሪቱን ወደ መቀመቅ እየወሰዱ ባሉበት በዚህ ወቅት ላይ ከስልጣናቸው ከተነሱ በኋላ በኤርትራ ሊፈጠር የሚችለው የስልጣን ክፍተት ኢትዮጵያ ወደ ቀይ ባህር በምታደርገው ጥያቄ ላይ አሰብ ወደብን ብቻ ሳይሆን የተለያዩ የኤርትራ ከተሞችን ለመጠቅለል ያስችላታል የሚል ድፍረት የተሞላበት ጽሑፍ ነው የወጣው። ኦፍኮርስ ደግሞ ኢትዮጵያውን ላይ ያደረገች ባለችው እንቅስቃሴ አይደለም አሰብ ኤርትራም እኮ ተገንጥላ ነው እንጂ ኢትዮጵያ ግዛት ነበረች። ስለዚህ አሰብን አይደለም ሌሎች የኤርትራ ከተሞችን የኤርትራ ግዛቶችን ጭምር ኢትዮጵያ የመጠቅለል እድልን ታገኛለች። ምክንያቱም ተተኪ አላፈሩም። ያለ መሪ ነው የምትቀረው ሀገሪቷ፣ ተበትና ነው የምትቀረው። መሪ ያስፈልጋታል። እነ ጣሊያን፣ እነ እንግሊዝ፣ እነ አሜሪካ፣ እነ እስራኤል ተንደርድረው መጥተው የሚመሯት ሳይሆን አስቀድማ የግዛቱ አካል የነበረችው ኢትዮጵያ አሰብን ጨምራ ሌሎች የኤርትራ ከተሞችን በተጠቅለል የምትመራበትን እድል ታገኛለች ነው ያሉት ጽሑፍ። ጂኦፖለቲካል ሞኒተር ላይ የወጣው ጽሑፍ እንደሚያሳየው ከሆነ የኤርትራ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመከላከያ ኃይሎቻቸው ጋር ከጦር ጀነራሎቻቸው ጋር ግጭት ውስጥ ገብተዋል። እሳቸው ከስልጣን የሚወርዱ ከሆነ እነዚህ የጦር መኮንኖች አሁን ላይ ያሉ የኤርትራ መንግስት አቋም እያሉ የሚያንጸባርቁ ስማቸውን ባልጠራውም ያው ስለምታውቋቸው እኔ ነኝ መሪ እኔ ነኝ ገዢ ብለው ኤርትራን በመንደር ነው የሚከፋፍሏት። እንደ ሀገር አይችሉም። ኮሌክቲቭ የሆነ ሊደርሺፕ አያውቁም። ህዝብ ተወካዮች ምክር ቤት አያውቁም። ተሰብስበው የሚመሩበትን ስርዓት አያውቁም። ተሰብስበው የሚመራበትን ስርዓት ግን ይነቅፋሉ። ህዝብ ተወካዮች ምክር ቤት ላይ ንግግር ሲደረግ ህዝባቸውን በቴሌቪዥን ጣቢያ በአመት አንዴና ሁለት የሚያገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህዝብ ተወካዮች ምክር ቤትን እኮ ለመተቸት ይዳዳቸዋል። የሌለ በታሪካቸው የህዝብ የወከላቸው ቡድን ሰብስበው እንደው ህዝብ ተወካዮች ይቀርና የኤርትራን ህዝብ የሚወክል 10 ሰው ሰብስበው የማይወያዩ ሰውዬ የህዝብ ተወካዮች ምክር ቤት ላይ አስተያየት ይሰጣሉ። ሌሎች ባለስልጣኖቻቸው እነዚህ ኃይሎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን እንደወረዱ አገሪቱን ሙሉ የመግዛት አይደለም ምስባቸው። ከፋፍለው አገሪቱን ለመቆጣጠር በሚያደርጉት ጥረት ኤርትራ የተከፋፈለች የግለሰቦች መዝለያ ትሆናለች። ያን ደግሞ አስቀድማ የግዛቱ አካል የነበረች ኢትዮጵያ እንደ ምቹ አጋጣሚ ተጠቅማ የኤርትራን ከተሞች በመቆጣጠር አሰብ ወደብን በእጇ አስገብታ ደግሞ የቀይ ባህር ዳርቻ የሚሆነውን 1500 ኪሎ ሜትር በላይ ያለውን አካባቢ ጭምር ጠቅላላ የመያዝ ዕድሏ በእጅጉ ይሰፋል። የሌላ ጦርነት ስጋትን ያንዣብባል። ሱዳን በኤርትራ የተለየ ፍላጎት አላት። ግብፅም እኮ በኤርትራ ላይ ፍላጎት አላት። ለራሷ ናሽናል ጥቅም ስትል ኤርትራ ላይ ያላትን ፍላጎት ለማስፈጸም ሌላ ጦርነት የአፍሪካ ቀን ሌላ የጦርነት ድግስን ይደግሳሉ። የተባበሩት አረብ ኤምሬት እዚህ ጋር ሌላ ሚና አላት። ኤርትራ ለዘመናት የተባበሩት አረብ ኤምሬት ላይ ስትጫወት የነበረችውን ቁማር የምትበቀልበት ጊዜ ነው። ስለዚህ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ 80ኛ ዓመት የልደት በዓላቸውን ቅርብ ጊዜ ነው ያከበሩት። ከ80ኛ ዓመት የልደት በዓላቸው እድሜያቸው ሲጨምር እንኳን ተተኪ አላፈሩም። እሞታለሁ የሚል እቅድ እንኳን የላቸውም። ሰውየው እታመማለሁ ብለው አይፈሩም። እሳቸው ድንገት ከስልጣን ቢነሱ የሆነ ነገር ቢሆኑ ኤርትራ ያበቃላታል። የመንደር ገዢ በዝቶ ከሀገርነት ወደ ክፍለ ከተማና አውራጃነት ነው የምትቀየረው። ይሄ ሲሆን ለኢትዮጵያ እድል አለው። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁንም ከስልጣን መነሳት የማይፈልጉት ኢትዮጵያ የምትባል ሀገር አሰብን አይደለም ሌሎች ከተሞችን ትቆጣጠርብኛለች የሚል ስጋት ነው። ስለዚህ አሌክሲስ የጻፈው ጽሑፍ ለእኔ በጣም የተስማማኝ ጽሑፍ ነው። ግን እሳቸው መች ነው ከስልጣን የሚወርዱት ነው? አሁን የመፈንቅለ መንግስት እርምጃዎች ውስጥ ለውስጥ እየተደረጉ ነው ያሉት። የኤርትራ አፋሮች 90 ቀን የጦር ስልጠና ወስደው እርምጃ ሊወስዱ ነው። መቼ ነው? ኢትዮጵያ በቀይ ባህር ጉዳይ ላይ ዲፕሎማሲ ጫና ፈጥራ እርምጃዋን እያፈጠነች ዙሩን እያከረረችው ነው። ሊያበቃላቸው ጫፍ የደረሱ ሰው ናቸው። በጊዜ አሰብን ጨምረን ሌሎች ከተሞችን የምንጠቀልልበት ጊዜ ቅርብ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ እንዲሁም በኢትዮጵያና በኤርትራ መካከል የሚፈጠሩ የተለያዩ ፖለቲካዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን በትንታኔ ያቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩልኝ። ለዛሬ በዚያው አበቃሁ። መልካም ጊዜ፣ ቸር ቆዩኝ።